ያላየሁት አለኝ ያየሁትም ደግሞ የሚታይ ነገር ነው። እሺ በመጀመሪያ ይሄ ይላል ሙሉ እቃውን ላሳያችሁ። ከትናንት ጀምሮ የተላከውን እቃ እንደዚህ አይሆን ላሳያችሁ። እንዴት መሰላችሁ ማሳያችሁ? እንደዚህ ላሳያችሁ። ይሄን ይመስላል። አበቦች ከውስጥ አሉ ምናምን ነገር እና ሙሉ ይሄን ነው። ያው አንድ ቤት ያስፈልገዋል፣ አንድ ክላስ ያስፈልገዋልና አላውቅም ብቻ ቃል የለኝም። በጣም ነው የምወዳቸው። በዩቱብ አይሆንም። ዩቱብ ካም በኋላ እንደዚህ አይነት ስራ ሳይሆን አሪፍ ስራዎችን ነው የምመጣው። እሺ ቁጭ ብያ ማሳየት አልችልም። አይም እሺ ከዛ ይሄ ሁሉ አበባ ማሳያችሁ የእያንዳንድ ሰው ነው። አንድ ሰው ብቻ አይደለም የገዛው። ይሄ ደግሞ ደስ ሲሉ አበባዎቹ። ከዛ አንደኛው አበባ ደግሞ እዚህ ጋር ካሜራው ምን ሆነ? ካሜራው ምን ሆነባችሁ? ላርቀው ወይስ ምንድን ነው የምፈልጉት? ፈዟል። እሱ ኔትወርክ ነው የሚሆነው ማለት ነው። ኔትወርክ ነው ወሮች እርግጠኛ ነኝ። እኔ ጠርጓለሁ ግን ኔትወርክ ነው። አሁን እንደዛ ነው ይሻላል። እንደዛው ነው። አሁን አሪፍ ነው። አይዋ ከዛ ይሄን ይመስላል ደግሞ ከዛ አገሬ ሳውዲ አረቢያ ያለችው አገሬ እራሷ ተፈልጋ ምናምን ነውና እንዴ አረ ፖስት አለው ማሮቼ ፖስታም አለው እዚህ ውስጥ እኔ ላንብብና ለእናንተ የሚነበብ ከሆነ አስነብባችኋለሁ ማለት ነው። ማርያምን እስካሁን ድረስ እውረኝ እንዴ ግን አላየሁት። እሺ ሳውዲዋ ሀገሬ እራሷ ምንም ነገር የሌላት እራሷ እሺ ይሄን ያሰብኩትኝ አሁን አልነበረም እናም አልተሳካልኝም። የኔ ውድ ተወድሻለሁ። ለውድ እህቴ ለግምጃዬ እንኳን ተወለድሽልኝ የኔ ስስት የኔ ሁሉ ነገር እመቤቴ ማርያም ሁሌም ትጠብቅሽ ያሰብሽውን ታሳካልሽ። ከዛ ስም አልጠቅስም። ልጥቀስ ላ እሺ በቃ ተውኩት። ይሄን ይመስላል ፖስታው። የኔ እናትዬ በጣም ነው የምወድሽ የኔ ቆንጆ የኔ አንዱ አበባና ይሄ የአንድ ሰው ነው ማለት ነው። የቀደሙ አበባ ተውኩት።
እሺ ከዛ አንዱ አበባና ደግሞ ይሄኛው አሻንጉሊት ደግሞ ሌላ ነው፣ የሌላ ሰው ነው። ይሄም ዛሬ ነው የመጣው። ይሄም የሌላ ሰው ነው፣ ዛሬ ነው የመጣው። እሺ በመቀጠል ከዛ አሁን ሀገሬ ጋር አብሮ የተላከልኝ ደግሞ ድሮ ሀገሬ ጋር አብሮ የተላከልኝ ሌላ ነገር መስሎኝ ነው። እኔ እንጃ ለብቻ ይሁን እኔ እንጃ። ኦ እንዴት አባቱ እንደሚጣፍጥ እግዚአብሔርን። ቴንኪው። ሌላው ትልቁ ነገሬ ደግሞ ይሄም ከዛው ነው። ቡም በጣም ሳብ ቡም ቸኮሌት ታስታውሳላችሁ? ከዛም ይዤ የመጣሁት እንደዚህ አይነት ቸኮሌት ነበር። ከዛ ቸኮሌት ሌላ ነገር አላሳያችሁም። ከዛ በላይ ካያችሁ ጥሩ አይደለም ታውቃላችሁ። እና በጣም ነው የማመሰግነው የኔ ቅመሞች፣ የኔ ቆንጆዎች። እኔ ማርያምን አረብ ሀገር ያሉ ልጆች ብቻ ነበር የሚመስሉኝ። እና እሺ ማሬ ውዴ ፍቅሬ እና ይሄ ሌላም አለኝ። ይቅርታ ቆይ ለእናንተ ማየት ያለባቸው እኔም ያላየሁት ምንድነው? አይ ዶንት ኖ። አብረን ከፍተን እናየዋለን። ይሄ አገር ውስጥ ያለች ልጅ ናት እንትን ያለችልኝ ወደዚህ ላከችው አሉ ነው አይደለም። መላኩ ገብርኤል አባቴ እንዴት እንደሚያምር አንተ ጠብቀኝ የኔ ማር የኔ ቆንጆ። ይሄ ሁሉ ግማሹ ከዱባይ ትናንትና የተላከው ከዱባይ ትልቁ አሻንጉሊት 2 ሜትሩ አሻንጉሊት ከዱባይ ነው። ዛሬም ግማሹ ዕቃ ከዱባይ ነው። ከዛ የስላድኑ እና የአሻንጉሊት ከዚህ ከኢትዮጵያ አበባ ሽቶ ከኢትዮጵያ ነው የተላከልኝ እና ይሄን ይመስላል። ላሳያችሁ ብዬ ነው። አያምርም? ከሁሉም በላይ ደግሞ 2 ነገሮች አሉ በጣም የምወዳችሁ ታውቃላችሁ። ይቺ ሀገሬ ማለት በስመ አብ ወወልድ ወመንፈስ ቅዱስ ሁሉ ነገሬ ናት። ሁሉ ነገሬ እና የኔ አስተዋዮች፣ የኔ ቆንጆች፣ የኔ ሁሉ ነገሮች፣ የኔ ቅልቦች ሁሌም ደስተኛ ሆኑልኝ። በህይወታችሁ ውስጥ ሁሌም ደስተኛ ሆኑልኝ። በጣም ነው የማመሰግነው። እንዲህ ፍንድቅ እንዳደረጋችሁኝ ፍንድቅ ብላችሁ ኑሩልኝ የኔ እንቁዎች። አመሰግናለሁ። እወዳችኋለሁ።
አሻንጉሊቱ ብቻ ቤት ያስፈልገዋልና እንደ ሀሳብ አሁን ቤት ሳያስፈልግ አልቀረምና እንደ ሀሳብ ቤት እንከራይላታለን። ለሀገሬ ለነ ማረጉ ለናገሬ አዲሱ ለመጣው እና ለነባሪቱ ሀገሬ እና በጣም ነው የማመሰግነው። ታውቃላችሁ እኔ ትንሽ ነገር የሚያስደስተኝ በጣም ትንሽ ነገር